ዘንድሮ አጃቢ አምና ጨብጫቢ አታርገን ያ ረቢ አለ። ተበላሸ ወያለው ጀማው ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው። ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ተቃጠሉ ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ምን ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰናል ደጋፊሽ። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ሊያስፈቱኝ ነው። ወይኔ ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ሙስሊም አርሰናል እየጾመ ነው ቢሆነው እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው። ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረጋ እኛ እናውቀዋለን እኮ እኛ እኮ ስለሚታወቀን። ይሄ እኮ ምቀኝነት አይደለም። ደጋግመን ያየነው ፊልም ስለሆነ እኮ ነው አትበሉም እንላችሁ፣ ያንቃችኋል እንላችሁ። ለወያለው እንዲያቀርበ ማለት ነው። እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። አረ ወልቭስ ግን ይመቻቸው። ተጋደሉበት ወያላው ላይ ሲሆን 20ኛ ደረጃ ያለው ወልቭስ ኦንጎል አባቴ ኦንጎል። አረ ኡኖ ሪቨርስ ይመቻቸው ወልቭሶች። እኔ ነግራችኋለሁ እኮ በፉከራ አይደለም ዋንጫ የሚበላው ወያላ፣ በፉከራ አይደለም በሪፖርት አይደለም እኮ ብያችኋለሁ። በሪፖርት አይደለም። እኛ እናውቀዋለን ኳሱን፣ እኛን ጠይቁን። እግር ኳሱን እኛን ተንትነው ችግራችሁን ጠንቅቀን የምናውቀው። ይመቸው ወልቭስ። አይ ወር ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመች አርቴታ፣ ይመች ሁላችሁም፣ ይመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም፣ ምንም አልፈልግም። ይመቻችሁ። እንደተናገርነው አለቀው። የአራዳ ልጆች ፈርስት ሃፍ 1-0 አርሰናል እየመራው ወጥቶ እኔ አልተመቸኝም ብዬ ቪዲዮ ሰርቼልህ ነበር። ገብተህ መመልከት ትችላለህ። ጎቤው ምንም ጥያቄ የለውም። ሚካኤል አርቴታ እጅግ በጣም ዋጋ የሚያስከፍል ነጥብ ነው። 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር እንደዚህ አይነትን ቡድኖች እንደውም ጎልህን የምታረቅበት የምታመቻችበት ሲሆን ጭራሽ ነጥብ የምትጥልበት ከሆነ ይሄ በጣም የሚያሰጋ ነው። አንደኛው እንደ አንደኛ 20ኛው ደግሞ እንደ 20ኛ መጮት ሲገባቸው ያራዳ ልጆች 20ኛው ነው እንደ አንደኛው ሲጮት የነበረው። ምንም ጥያቄ የለውም። ወደድንም ጠላንም ነጥቡ የሚናገረውን ነው። አቻ ቢወጡም ነው ማለት ያራዳ ልጆች ወልቭሶች ከ2-0 ከመመራት ነው 2 እኩል መውጣት የቻሉት። ከዚህ በፊት አርሰናል ባሸነፈበት ጨዋታ ማለት ነው በኤሚሬትስ ስታዲየም እንዴት እንደተጫወቱ የሚዘነጋ አይደለም። አሰልጣኝ ሚካኤል አርቴታ የዚህን ስራ ለምን ሰርቶ መምጣት እንዳልቻለ አልገባኝም። ፈርስት ሃፍ ጨዋታው ያስታውቅ ነበር ወልቭሶች ከምንም ጎል ሊያስቆጥሩ እንደሚችሉ እንደዚሁ ያስታውቅ ነበር ማለት ነው ያራዳ ልጆች። ለማንኛውም ሲቲ ቀሪ ጨዋታውን የሚያሸንፍ ከሆነ ነጥቡ ወደ 2 ዝቅ የሚል ይሆናል ማለት ነው። እኔ የምፈራው ግን ነጥቡ ወደ 2 ዝቅ ማለቱን አይደለም። የሚካኤል አርቴታ ሰራዊት ከዚህ በኋላ ሜንታሊው እንዴት ነው የሆነ የሚሄደው የሚለው ነው የሚያሰጋኝ። ቀጣይ ከምንጊዜም ተቀናቃኛቸው ቶተናም ጋር ነው የሚጋጠሙት ማለት ነው። አይኖ ቶተናም ለአርሰናል ቀላል ሊሆን ይችላል። ነገር ግን አሁን አርሰናል ያለበት ሜንታሊቲ የትኛው ቡድን ነው ሊቀለው የሚችለው ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ በደንብ ይደረግ። አቻውጣና ያው ፋብሪሶ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚካኤል አርቴታ
በጣም ነው የምትችለው። እስካሁን ሲወራብህ የነበረው ነገር ድክመቶች እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልብዝን ፈራኸው። ፈሪ ነበር ያልኩህ እኔ። ጠንቃቃ ነበር የምትመስለኝ፣ ጠንቃቃ። ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልብዝን ፈራኸው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክርም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ። ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ። እንደሚገባብን አውቄ ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም እውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየን? እንዴት ነው ዲፌንስህን የምትተማመነው? አባቴ ገባህ አይደለ? ሾት ኮንሲድ እኮ አታደርግም፣ ጎል ነው ኮንሲድ የምታደርገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ዋንጫውን ከበላኸው ራሱ በዚህ አቋም አይደለም የምትበላው። ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል። አሁን ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል፣ ኖርማል ነው፣ ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ለማሸነፍ ሞክሮ ምን አባ ነው አንተ የፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? ኧረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም ነው የምልህ። በቃ ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ፣ ፈርስታፍ ልሰዳድባቸው መጣው። ደግሞ ይገባቸው ነበር፣ አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድነው ማታምኑት? ለምንድነው ማታምኑት? ቡድናችሁ ቀጥቃጣ ነው። 2-0 ሁለታቻ። የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው? አሸንፋ ተጨንቀም። እኛ ከ5-1 5-4 አሸንፈን ተሰደብን እኮ እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው። ራሱ ላይ አግብቶ ሁለቱን 3ቱንም ነው እንጂ አሁን ደግሞ ማን ያግባል? አንድ የተሻማ ኳስ ለሳካ አችሉ። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው፣ እሱን እኮ አልካር። ግን ወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ። የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ አድርግለት እስቲ ፈጣሪ ያልኩት። ይኸው ካላፊዮሪውን ጎል ነው እንዴ? ይሁን፣ እሱን የመታው ትችላለህ። ጀሞ በዚህ ዓመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታ ቂጡን ማባረር ያለብህ። በሰዓት አንድ ማባረር ያለብህ። በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ፣ የመጨረሻ ቅያራ አይችል፣ አንብቦ መረዳት የማይችል ደንቆሮ ነው። ማርቲኔሊ እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኬ የተባለ እገክ ለአጫሚ ዲቃላ ነው ተጫዋች ነው። እሱ ዲቃላ ነው። ከየት ነው ለቀቅ ባማቸው ያወጣው ማዱኬ የሚባለው? ቀጥታ በዚህ ዓመት ዋንጫውን ካልበላ አርቴታ ማባረር ያለብህ። የመጨረሻ የመጨረሻ በወልቭስ በደካማው ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም። ፌኩ የዋንጫ ቲም በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታን ተጠያቂ ለዚህ ጨዋታ አርቴታ ሙሉ ፐርሰንት። የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭራሽ ተጫዋቾቹ አይችሉ፣ ክለቡ አሰልጣኝ ምንድን ነው? 2-0 እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ። በፍጹም የማይችል ወልቭስ ከ2-0 ሁለታቻ ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን፣ እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድን ነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ
አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላድርገው ይሄን ሰውዬ? እኔ በኢየሱስ ምንድን ነው አሁን ሲቲ ያሸንፋል፣ ከዛ በ1 ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታር ሄደህ ልታሸንፍ ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት ምን በሽተኛ ሊያረጉን ነው። በሽተኛ ሊያረጉ ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድን ነው የሚባለው አሁን? ይሄ ምንድን ነው የሚባለው? ምንድን ናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው ይሄ? ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦልሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። ኧረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቦጅቧጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም ጋርዲዮላ፣ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ ስለ ውጤቱ አይደለም ስለዚህ ጨዋታ እኔ ፖዚቲቭ ሆኜ ላወራ አልችልም። ኦብቪየስሊ ላይክ 4-0 እየመሩ ነው የሚመስሉት አጨዋታቸው ማለት ነው። እና ወልቭስ ነው ተረዳኸኝ አይደለ? እንዴት አድርገው ነው ዋንጫ ይበሉት? ማርያምን እኔ አመቱ ከጀመረ ጀምሮ ለመጀመሪያ ጊዜ ይህን ጥያቄ መጠየቅ ጀምሬያለሁ። በዚህ ጨዋታ ብቻ እንዳልሆነ ደግሞ እናንተ ምን የምናውቃለን? ምንድነው እያደረጉ ያሉት? ምንድነው መጫወታቸው ጥቅሙ ታዲያ ምንድነው? አሁን ይሄ ቡድን ላይ ምንድነው ፍላጎታቸው? ኳስ እንትን አይሉም፣ ተቀባብለው መፍጠር አይችሉም፣ እርስ በርስ መጫወት አይችሉም። ማርያም ይመቻቸው። ገና 20 ቪዲዮ ነው የምሰራው ስለሚቻል ነው። ወይኔ ቅዱስ አንተ ወልቭስ እመቤቴን ወይኔ ደሰን ያስኔ ዛሬ እንደተወለድኩ አድርጋችሁ ነው ዛሬ አንተ ወልቭስ እኮ ምንም አይችልም። ሁሉም ቲም እየለጠለጡ የነበረው ቲም እኮ እግዚአብሔርን። አሁን ማን ወልቭስ እኔ አቻ ስታሱ ወይኔ ያገባው ግብ የመጀመሪያው ግብ በኢየሱስ ስም ታታታታታ እደ እንደዚህ ታዞራል አየር ላይ ራያ ላይ እደ ኧረ ወይኔ ወልቭስ ማለት ነው ቦል ኮንትሮሊንግ ራሱ ምንም አይችሉም። አንተ አኩሬሲያቸው እንኳን የላቸውም። እንኳን እንዴት 4 ኳስ መቀበል ያቅታቸዋል? መጨረሻ ሰከንድ አፍ ነው በቃ። የሚገርም ነገር ትንሽ ለውጥ የተመለከተ ነው። እግዚአ ደነገጥኩኝ። እንዴት ነው ጋርዲዮላ ግን እነዚህን ቻንሶች ተጠቅመህ ማለት ነው 2 ነጥብ ነው የሚሆነው። ሁለቱን ካሸነፍን ማለት ነው ከዚህ በኋላ ጨዋታዎች ካሸነፍን 2 ነጥብ ይሆናል። ከዛ በኋላ ራሳችን ኢታር ላይ ደግሞ አለ ገና ማለት ነው። አርሰናል ግን ምን እየጾመ ነው እንዴ? ወይኔ በዚህ ሰዓት እንዴት ነው አቻ የሚወጣው? ኧረ በእግዚአብሔር ስም ይላል ተቃጥዬ ውላል። አብድላችሁ ነው ከምሬ ነው የምላችሁ። አበርኩኝ ከምሬ ነው የምላችሁ። የሚያስጠላ ሰዓት እኮ ነው የገባው። የሚያስጠላ ሰዓት። እንዴት ነው እንደዚህ መዘናጋት የሚፈጠረው ግን? ከምር እንዴ ከዋንጫ ቲም እንደዚህ የሚጠበቅ አይደለም። በቃ ዋጋ የሚያስከፍለን ጨዋታ ነው። ከምሬ ነው የምላችሁ አርሴ ፋሚሊ። በቃ እኔ ኧረ ተቃጠልኩኝ እኮ። በስመ አብ። እንዴት ነው በተከላካይ እስካሁን እያገባን የምንቀጥለው? ኦንጎል እያገባን የምንቀጥለው እንዴት ነው? በኤንካፔና በጋደሽ እንደዚህ። ኧረ በስመ አብ ቡልደረ አርሰናላቸው ወጥቷል። እውነት ለመናገር በቃ ነጥብ ያነሳል ብዬ ጭራሽ ዞር ብዬ ያላየው ጨዋታ አቻ ወጣ። እስኪ አርሰናል ደጋፊ አንድ ጥያቄ ልጠይቃችሁ፣ ስነ ስርዓት ባለው መልኩ መልሱልኝ። አሁንስ ዋንጫውን ትበላላችሁ አበሉ? ወልቭስ
በሜዳው ከሜዳው ውጭ ሲለጠለጥ የቆየ 20ኛ ደረጃ ላይ ያለ ቲም አምጥታችሁ ሜዳው ድረስ መታችሁ ማለት 2-0 መርታችሁ ካምባክ ሰራባችሁ 2-1። የመጀመሪያ ዙር ጨዋታም እንደዚሁ ተንተፋፋችሁ በኦንጎል ነበር ያሸነፋችሁት። ዛሬ ደግሞ ጭራሽ እናንተ ኦንጎል አስቆጥራችሁ ነው አቻ መውጣት የቻሉት። እግዚአብሔርን በቃ እኔ አርሰናል የሚባል ቲም በዋንጫ ተረግሟል። በቃ ይሄንን እመኑ። አሁን እኮ ከሲቲ አንድ ጨዋታ በላይ ተጫውታችሁ ከሲቲ ጋር ጨዋታ አላችሁ ኢታር ላይ። እንደገና ደግሞ ሲቲ ቀሪ አንድ ጨዋታ አለው። ኧረ አርሰናል ምንድን ነው የሚባለው? እንደገባ ታገባለክ፣ እንደገባክ አንተበት ሰውነህ አንተ አሁን ኧረ ስላሴስ አሁን ይሄም ለበጎ ነው፣ ይሄም ለበጎ ነው። እንደው ለበጎ ነው። በስመ አብ ኦንጎል የምናስቆጥረው ስለምንችል ነው አላላችሁ? ወልቭስ እንዴት ነው የሚችለው? በክርስቶስ ኦንጎል መተዳደሪያው ሆኖ የነበረው ክለብህ በኦንጎል ተሰጥቶት ነጥብ ጥሎ ጋፓውን ስነጥብ ሆነ። እስኪ ኮሜንት ላይ ጻፉልኝ ማፒፕል። ኦንጎል ኤፍሲ በኦንጎል ተሰጠው፣ ሴት ፒስ ኤፍሲ ባለፈን በሴት ፒስ ሲሰጠው የሆነ ደስ የሚል ስሜት አለው አይደል? ወልቭስ እናመሰግናለን። ሰላም ብቻ አይደለም ያስከበራችሁት። ከዚህ በኋላ ማለት ነው በልበ ሙሉነት አርሰናል ዋንጫ ይበላል ብሎ የሚከራከር አንድም የአርሰናል ደጋፊ አይኖር። በኩራት እንበላለን ምናምን የሚል የለም። በቃ ከዚህ በኋላ አርቴታም ከዚህ በኋላ ድንጋጤውን ትመለከቱታላችሁ። ኧረ በስመ አብ ጌታዬ ሆይ ይሄ ህልም ነው ወይ? ህልም ነው ወይ? ከተኛውበት አርሰናል በወልቭስ ነጥብ ጣለ። አርሰናል በወልቭስ ነጥብ ጣለ። ጌታዬ ሆይ እኔ ምን አድርጌ ነው? ጌታዬ ሆይ ወያሊት ዋንጫውን አትበያትም። ሲቲ ፋንስ እንችላለን። አርሰናል ዋንጫውን አይበላም። እኔ ምን አድርጌ ነው ጌታ ሆይ? ምን አድርጌ ነው? አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራው በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘዌ ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ሀያል መሆን ይጠበቅብሃል ማለት ወልቭስ ምን ብዬ ነበር? ግባ እናውጣው አቋማ ግባ እናውጣው ወያላ እኔ ብያለሁ። ከቦክስ ውጪ ነው የሚያገባው ወልቭስ። ነግሬሃለሁ እኮ አትሰማም። እኛ ግን አለን እነሱ ተኙ። ቀን በቀን ዋንጫውን እበለዋለሁ እያለ የሚዝትብህ ቡድን ከወልቭስ ጋር እየተጫወተ ማለትም ወልቭስ በፕሪሚየር ሊጉ 20ኛ ደረጃ ላይ የሚገኝ ቡድን እንድታስታውሱት ያላችሁትን ነው። 9 ነጥብ ብቻ ያለው ቡድን 2-0 እየመራው 2 አቻ ሲወጣ ምን ወየው ጉዴ። እኔ አሁንስ አልቻልኩም። የምር ምንድን ነው የሚባለው? አሁን ምንድን ነው? ምን አይነት ስብስብ ደንቆሮ መሀይም መቀለጃ አልሆን እንዴ? በደረቀ ሌሊት እነዚህ እኔ እኮ ማሰብ የማልፈልገውን በቃ እኔ ዋንጫ የት አይቼው አውቃለሁ? ለምንድን ነው ተስፋ ሰጣችሁ የምትነሱን? እንዴ የእንኩቶ ስብስብ ማስጠለይ